ጀነራል ተፈራ ማሞ በአስቸኳይ ሚስቱን ማስቆም አለበት። ሚስቱ በጣም እየከፋፈለች ነው፣ መርዝ እየረጨች ነው። ይሄ ትኩረት ተሰጥቶት ዛሬ ነገ ሳይባል መሰራት። ሰላም እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ የአማራ ፋኖ አፋብሃ ለምን አንድ አልሆነም? ለምን ተመስርቶ የሆነ ነገር ሳይሰራ እንዴት ለመፍረስ ቻለ ለምትሉት፣ አንደኛ አፋብሃ አልፈረሰም እንዳለ ነው። አሁን ያለው ሁኔታ የስልጣን ሽኩቻ አለው። ግን በማን የተጠነሰሰው? ይህን ቪዲዮ እስከ መጨረሻው ካያችሁ ይህ ሁኔታ በማን እንደተሰራ ታውቃላችሁ፣ እስከ መረጃው ማለት ነው። አንደኛ የዚህ የአፋብሃ መፍረስ ምክንያት መፍረስ ሳይሆን መንገዳገድ የሚለው ይቀመጥ። መፍረስ ምክንያት እየተባለ የሚወራው በማን? በዘመነ ይባላል፣ በሌላ በነ ሀብቴ ይባላል፣ በነ ምሬ ይባላል። ይሄ ለመከፋፈል ነው። ኢቭን ምሬና ዘመነን ለመለየት ምሬየ ብለው ዘመነን እንዲመርጥላቸው፣ ነገር ግን ምሬ ከአማራም በላይ ነው፣ ጠብቆ አሳያቸው ሰራላችሁ ብሎ የማቃቃር ነገር እየተሰራ ነው። ይሄን የሚፖስቱት ማናቸው? የብልጽግና አክቲቪስቶች ናቸው፣ የነ እስክንድር አክቲቪስቶች ናቸው፣ ስኳዶች ናቸው ይሄንን የሚያስተጋቡት። አሁን ምንድነው ቡድንተኝነት እንዳለ ለማሳየት ማለት ነው። ኢቭን ሳሙኤል ባለድልና ሀብቴ ወልዴንም እኮ ለመለየት የሚፖስቱ አሉ ስኳዶች። መቼም ቢሆን አፋብሃ አይለያይም። ነገር ግን ችግር አለ። ምን የስልጣን ችግር አለ? ምን በውስጥ የተሰራ ማለት ነው። አንዳንዱ ዘመነ መሪ ከሆነ ጦሬ ይፈርስብኛል ይላል። ማይሆን አስተሳሰብ፣ ማይገናኝ ነገር ለጠላት መሳቂያ የሚሆን። አንዳንዱ ደግሞ እኔ መምራት አለብኝ ይላል። አንዳንዱ ደግሞ ተፈራ ማሞ ለምሳሌ የአፋብሃን ሚስጥር ለሚስቱ ይናገራል። ምን ሚስቱ ቲክቶክ እና ምናምን ላይ ላይቭ ገብታ የምትለፈልፈው ነው ለማንም ለአደባባይ። ስለዚህ ዘመነ እኔ ካልመራሁ ብሎ ጎጃሞች ዘመነ ካልመራ ተፈራ አይመራንም አሉ። እነዚህ እያለች ስትሳደብ ምትውል ጎጃምን ነው የተፈራ ሚስት። ስለዚህ ጀነራል ተፈራ መጀመሪያ አማራን ከዚህ ሁሉ ችግር አማራን ለማውጣት ሲያስብ መጀመሪያ ሚስቱን ዝም ያስል። መጀመሪያ ከፋፋይ ሚስቱን አደብ ያስገዛ። ሚስቱን አደብ ማስገዛት ያልቻለ ሰው የአማራን ችግር ሊፈታ አይችልም። ይሄ በጣም ችዬ በዛሬ ነገ ዝም ትላለች ብዬ እስካሁን ድረስ አሁን ማታ ዛሬ እሁድ ነው አይደል? አሁን ማታ እንኳን ላይቭ ላይ ገብታ የምትወራውን ማየት ትችላላችሁ። ማንን ብላችሁ ገብታችሁ ማየት ትችላላችሁ፣ ምን እንዴት እየከፋፈለች እንደሆነ ማለት ነው። ሸዋን ከጎጃም ጀነራል ተፈራ ማሞ ሸዋ ላይ ስላለ ሸዋን ከጎጃም ወሎን ከጎጃም ለመለየት ምን አይነት ሴራ እየወራች እንደሆነ እሷን እንኳን ላይቭ ገብተሽ እንደዚህ አትበይ ብሎ ዝም ማሳል ያልቻለ ነው ጀነራል ተፈራ። ስለዚህ እንደዛ አይነት ሰው ለአማራ እንቅፋት ነው እንጂ መሪ መሆን አይችልም። ለችግራችን እንቅፋት የበለጠ እንቅፋት ትብታብ ለማምጣት ነው እንጂ መሪ መሆን አይችልም። መጀመሪያ ሚስቱን ማሳረፍ አለበት። ሚስቱን አደብ ሳያስዝ የአማራን ችግር ፈቶ አደብ ሊያስዝ፣ ጠላትን አደብ ሊያስዝ አይችልም። ይሄ ሁሉም ቢመራችሁ ማጡት ሁሉም በጥልቀት እንትልኝ። እሺ አፋብሃ ማን ከሌም ቢያለ ከሌ ማን ነው ለሷ ይሄን ሚስጥር የሚነግራት ከተፈራ ውጭ? እሺ ተፈራ አልነገራትም፣ ሌላ ሰው ሰምታ ነው ከሌላ ሰው ነግሯት ነው ቢባል እንኳን እየሰማ እንዴት ዝም ይላል? ወር ከምናው 2 ወር ሊያልፋት እኮ ነው ከግንቦት ጀምራ እስከ ዛሬ ድረስ። ግንቦት አንድ በእኛ ነው አይደል? አሁን ሰኔ ስንት ነው? ሰኔ 22 ነው ዛሬ። 2 ወር ሊሞላት ነው። 2 ወሩን ሙሉ ስትከፋፍል ነው የነበረው። 2 ወር ሙሉ ስትከፋፍል እንዴት ዝም ይላታል? እንዴት? በመጀመሪያው ቀን እኮ ይሄ ትክክል አይደለም ተይ። አንደኛ ሚስጥር አውጥቶ መንገር አልነበረበትም። ሌላ ሰው ነው የነገራት ከተባለ እንኳን አንደኛሽ በስተት አወራች።
ሁለተኛ ግን ስትደግም ዝም ማለት አልነበረም። እሱ ግን አልነበረበትም ዝም ማለት። እሱ ግን 2 ወር ሙሉ ዝም ብሏት እሷ እየከፋፈለች ነው። ስለዚህ ስልጣን የአማራን መሪነት በሚስት አይገኝም። በሚስትን አሰልፎ አይገኝም የአማራ መሪነት። የአማራ መሪነት መስዋዕትነት ይጠይቃል። የአማራ መሪነት ከባህዴን የወጣ ሊይዘው አይገባም። እንደው ይሄ ነጩን ስናወራ ጀነራል ተፈራ ማሞ ባህዴን ነበር። አዎ ባህዴን ነበር። ልዩ ኃይል መሪ ያለ ልዩ ኃይሉ ሲያሳድድ ነበር፣ ፋኖ ሲያሳድድ ነበር። እንደዚህ አይነት የነበረ ሰውዬ ዛሬ እንዳባል እንደ አንደኛ አርጅቷል። እንዳባል እንደ አማካሪ ሆኖ ትግሉን ሊያግዝ እንጂ መሪ ካልሆነ ብሎ በዚህ ደረጃ ዘራፍ ማለት የለበትም። አማራም በዚህ ደረጃ ሊፈቅድ አይገባም። ለእንደዚህ አይነት ሰው ስልጣን ሊፈቅድ አይገባም። ከተፈራ የተሻለ ሳሙኤል ባለድል አለ። ከተፈራ የተሻለ ምሬ ወዳጁ አለ። ከተፈራ የተሻለ ዘመነ ካሴ ወይም ዝናቡ አለ። ከተፈራ የተሻለ ኢንጂነር ደሳለኝ አለ። ስለዚህ ኢንጂነር ደሳለኝ ከተፈራ ይሻላል ለኔ። ምሬ ከተፈራ ይሻላል። ሀብቴ ወልዴ ወይም ሳሙኤል ባለድል ከተፈራ ይሻላል። ዘመነ ካሴ ወይም ዝናቡ ከተፈራ ይሻላሉ። ስለዚህ እነዚህ ባሉበት ሁኔታ ተፈራ ስልጣን የሚይዝበት እኔ አይታየኝም ለኔ። ያውም የአፋብሃን ሚስጥር ለሚስቱ አሳልፎ የሚሰጥ አልሰጥም ከተባለሽ በሆነ ምክንያት ደርሷታል። ነገር ግን 2 ወር ሙሉ ስትከፋፍል ማሳረፍ ነበረበት። የተፈራ ጥፈት እንግዲህ ከሁለቱ አንዱ ሊሆን አይችልም። ወይ ራሱ ሚስጥር አሳጥቷል፣ ራሱ ጋብዟታል እንድታወራ። ሌላ ቢሰጣት እንኳን ዝም ማሳል አልቻለም። መጀመሪያ ሚስቱን ዝም ሳያስል የአማራን ህዝብ አንድ አድርጎ ሊመራ አይችልም። ይሄ ቢመር ሟጠው። ስለዚህ ይሄ በጣም ከፍተኛ የሆነ ትኩረት ያስፈልጋል። ከፍተኛ ሰርጎ የመግባት ሂደት እየተሰራ ስለሆነ አፋብሃ ላይ አሁን 2-3ቱ ከተስማሙ እንዴት ጎጃምን የጥለኸው ነው? አንድ የትኛው ነው ከጎጃም የበለጠ ኃይል የገነባ የትኛው ነው? ሁሉን ነገር እየተቋቋመ ያለ የትኛው ነው? በጠላት የሚጠለው ኃይል በጠላት ከባድ ነው ተብሎ የትኛው ነው? እስኪ አፋድ የሌለበት እኮ ጎጃም ቀጠና ነው። ምን ስላጸዳ በዘመድ አይልም፣ አብሮ አደገ አይልም፣ ጉረቤት አይልም። ሁሉንም ጠላት ነው ብሎ አጽድቷል። ጎንደርም ማጽዳት አለበት ልክ እንደ ጎጃም ሁሉ፣ ወሎም እንደዛው፣ ሸዋም እንደዛው። ስለዚህ ራሱን ሳያጸዳ ለመሪነት እንትን ማለት በጣም ከባድ ነው። ምክንያቱም ጠላት ሰርጎ ለመግባት ለቀላል ነው የሚሆንለት። ስለዚህ መሪ አሁን ባይመረጥ ደስ ይላል። ነገር ግን ከመሪነት መምረጥ መሪ ከማስቀመጥ በፊት ሚዲያ ይቀድማል። ሚዲያ ነው የሚከፋፍላቸው። አሁንም አፋባን የከፋፈለው ሚዲያ ነው። ልዩነት እየፈጠረ ነው። ይህ ልዩነት በንግግር የሚፈታ ነው። ነገር ግን አሁን ንግግር እንኳን እንዳይፈታው ተደርጎ እየተተበተበ ነው ያፋባህ ችግር። ይህ ከሚዲያ ማነስ ነው። ሚዲያ አንድ የሆነ ሚዲያ ስለሌለ ነው። የተደራጀ ሚዲያ ስለሌለ ነው። ከዚህም ሌላው ደግሞ ለጠላት ለነገዱ መቅረብ የለበትም። ማማከር ይችላል። ዮሐንስ ቧያለው ይታሰር። ለምን 10 አመት አይታሰር? ግን መግባት የለበትም። አመራር ውስጥ በትግል ውስጥ እንደ አመራር መግባት የለበት። እንደ አማካሪ ግን መሆን ይችላሉ። ገዱም እንደዛው። ዘንግርቱ ማን ነው? ባህሬን ውስጥ አሚኮኮ ነው ሲልከሰከስ ሚውል የነበረው። ምን በባህዴን ቪዛ ተዘጋጅቶለት ውጭ ስለሄደ ስደተኛ ሆነ እያላችሁ ከሆነ ተሳስታችኋል። ይሄ በጣም እያንዳንዱ እንትን ማለት አለበት። እና ሙሉጌታን በርብር መጀመሪያ ከሱ ጋር ያሉትን ማጽዳት አለበት። የጎጃሙ ስኳድ አባሎች አሉ፣ የጎንደሩ ስኳዶችም አሉ። ስለዚህ መጀመሪያ እነዛን ማጽዳት አለበት እንጂ ስሙን ስለተገነባ እንዴ እንደዚህ ነው ብሎ ዝንታለም ሲከበር ሲወደስ መኖር የለበትም። ይሄ ነው ለደህንነት ክፍት የሆነው የአማራ ትግል። ስለዚህ ትኩረት ሊሰጠው ይገባል። ስለመሪነት ግን ጀነራል ተፈራ ማሞ በአስቸኳይ ሚስቱን ማስቆም አለበት። ሚስቱ በጣም እየከፋፈለች ነው፣ መርዝ እየረጨች ነው። ይሄ ትኩረት ተሰጥቶት ዛሬ ነገ ሳይባል መሰራት ያለበት ነገር ነው።